አንተ ነህ ለዚህ ሁሉ የዳረከኝ። አዎ ቃል ገባለሁ። እኔ እዚህ በጭንቀት ልሞት ነው፣ አንተ ተኝተሃል። አሁን የቄሱን ስልክ ስጠኝ፣ እኔ ራሴ እደውልላቸዋለሁ። ሜሪዬ፣ እሳቸው ስለቀሩ ሄኖክ ሌላ ቄስ ሊያመጣ ነው ሄደው። ወይ ቀለበት! ኧረ ገና ምናቸውም አልታወቀም ባክሽ። እንደው ምስጢር ልንገርሽ፣ ሚስቲቱ ገና ካሁኑ ፍች ጠይቃለች የተባለ ነው። እና ይቅር ባለቀይ ቢሆንስ? ወረኛ ራስሽ ነሽ ሾካካ። አይገርሞት ሰው ያለ ወሬ ምንም ስራ የለው። ጥሩ ልታገባኝ ከፈለክ በ5 ደቂቃ ውስጥ ቄስ ከየትም እንድታመጣ። ፀሐይ ፀሐይ አንተ ፌስታሌ ማን የወሰደው? ሌባ እመስላለሁ? ሜሪ መጥተዋል። ምንድን ነው ይዞ የመጣው? ምንድን ነው ይዞ የመጣው? ቦ ይባላል። የታወቀ ጥቁር ከርካሚ ነው። በሰርጌ ቀን ምን እናርግ? በቃ እጃችን ላይ ያለው አማራጭ እሱ ነው። ዋናው እኮ አጋቢው ሳይሆን ተጋቢዎቹ ናቸው። ስለዚህ ፕሮግራሙ ይጀምራል አይደል ሜሪ? What's up everybody? ቦ እንደዚህ አይነት ነገር አያርፉም። Shame on you. ሼም አይደለም፣ ወደ ጉዳዩ ግባ እንጂ። Damn! You look so hot. አንተ ናዚ እንጂ አንቺ ሜሮን ክፍሌ በዚህ ሁሉ ፒፕል ፊት ከፍትሽ ያለውን ይሄን ወንድ ላጤ የቃል ኪዳን ባለሽ አድርገሽ ታገቢው ፈጽሞ ሌላ ወንድ ላደልበት ቃል ትገቢያለሽ? ቃል ገባል። ኦ ሺት እሺ ላጤው እንደሌላ ወንድ አይንህ ላይቀላውጥ አፍህ ላይቀላብድ ቺክ በደረሰበት ላደርስ ቤት ልታጸዳ ቡና ልታፈላ አዎ ቃል እገባለሁ። እርግጠኛ ነህ? እንዲህ የቸኮልክበት በኋላ አፋቱኝ ብለን ልመጣ እንዳይሆን በጣም እርግጠኛ። ጂሰስ ትዳራችሁ እንደ ሰው ለሰው ድራማ ያርዝምላችሁ። አሁን ይህንን ቡጥ የሆነ ከንፈር ፍሬንች ኪስ
አሁን ሲያመት ፍቃድ ወስዳ አብረኛ ትሆን? ሜሪ ለዚህ ግማሽ ቀን እንኳን ረፍት ለመውሰድ እንዴት መከራ እንዳዩ ታውቂል? ይታል ከኔ ጋር ምን ያገናኝ? ከዛሬ 4 ዓመት በፊት ነበር ወርቅ ቤት ነው ዘርፍ። ነገር ግን ፖሊሶች ወርቁን እጃችን ላይ አላገኙም። ለምን ይመስላል? እሱ ወርቁን እናንተ ግቢ ውስጥ ስለወረወረው ነው። እጅ ከፍንጅ እኮ ከምንያዝ ብዬ ነው። ሻቅ ከእስር ቤት እንደወጣን ወርቁን ፍለጋ ግቢያችሁ መተን ነበር። ወርቁን ካንተ ሌላ ማንም ሊያገኘው አይችልም። እናንተ በምትሉት ጊዜ እኔና አባቴ ብቻ ነበር የምንኖረው። እኔም ሆነና አባቴ ምንም አይነት ነገር አግኝተን አናውቅም። ምናልባት አባቴ አግኝቶት ቢሆን እንኳን ወይ ይሸጧል ወይ ለፖሊስ ያስረክቧል። ይህ ባይሆን እንኳን ለእኔ ተናዞልኝ ይሞት ነበር። በእርግጠኝነት የምትሉትን ነገር አላገኘም። ምናልባት ቤት ተሳስታችሁ ነው። ምናልባት አባቴ አግኝቶት ከሆነ ጊዜ ስጡኝና ልፈልገው። እንዴት ነህ? በቃ ማታ እመጣለሁ። ግሮሰሪ ጠብቀኝ። እሺ ስቴፕለሩ ማን ወሰደው? እኔ አላውቅም። ታውቅ ማን ወሰደው? እውነቴን ነው። መዳን ያላውቅም። ያኛው ነው አይደል? ማንም ሰው ስቴፕለሬን እንዳይነካ። አሁን የሥራ መንፈሴ ተነሳሳ።
ስማ አሁን ነው የምትመጣው? ከአሁን ሰዓት ጀምሮ ከስራ ተባረሃል። ለዘራ ሰራተኛውም ንገራት፣ እሷም ተባረረች። ማናችሁንም አልፈልግም። ቀጥል። አሁን እዛ ታች ከመኪና ስወርድ የሆንኩትን ያየ ሰው አለ? አንተን እኮ ነው ከመኪና ስወርድ የሆንኩትን አይተሃል? ኧረ እኔ ሲወድቁ አላየሁም። ኦኬ፣ ማንም አላየኝም ማለት ነው። ለነገሩ እያንዳንድ በየቴብል ላይ ብነጠፍልህ አታየኝም። አንተ ግማሽ ቀን ተፈቅዶልህ በስንት ሰዓት ትገባለህ እንዴ? ምን ያገባ? Thinking about getting that world heavyweight title shot. ፀሐዩ ገደለ አይደል? ማኪያቶ ላስመጣል። አይ አልፈልግም። አንድ ነገር ላሳይ። ለኔ ያሳይ። ምን እያረግሽ ነው ፀሐይ? ከፋይል ላይ ፎቶ ወስጄ ነው ያሰራሁት። ቅመሰው። ይጣፍጣል እኮ። እራትህ ነው ብለው
በጣም ያቅለሽልሽኝ ስለሆነ እየጠበከኝ ደ እሺ ጋደም ብዬ እጠብቅሻለሁ። አይ እዛ ወንበር ላይ ቁጭ ብለህ እያየኸኝ አጠገብሽ ጋደም ብልስ በወድቅስ? አይ ጋደም ብቻ እኮ ነው፣ አልተኛም። አትወደኝም ማለት ነው? ልጃችንስ አያሳዝንም? እሺ እጠብቅሻለሁ። አይዞህ እየጠበኩ ነው። አይዞህ ፊልሙን የት ሄደ? ጌታዬ እኔ በጣም አስገባ አልነበረም። ማጠየቅ አንተ ሲመጣ ነገር ይፈልገዋል። ይህ ሰውዬ በስራ ሰዓት ሌላ ቢዝነስ ጀመረ አይደል? እባክህ አንተ ሚስቱ እርጉዞና ተቸግሮ ነው። አሁን በዚህ ዘመን ልጅ ምን ያደርጋልሽ? እኔ እንኳን አላደግኩ እንኳን ልጅ ወልጄ ላሳድግ። ለልጅ ያለህ አመለካከት እንደዚህ አይመስለኝም ነበር። ማኔ ልጅ በጣም ነው የምጠላው። የምታረገው ማርያን ነገር ካደረገን እኮ ቆየን። ገላ ያልናፈቀሽ ደሞ ልታለቅስ አሁን አትረብሽኝ፣ ልተኛበት። ልጅ እንደምወድ ታውቂያለሽ አይደል? ምን አለ አንድ ልጅ እንኳን ብትወልጂልኝ። ልጅ ለመውለድ ከማሰብ በፊት መጀመሪያ ደሞዝን አሳድግ። እሺ ቆይ ለምንድን ነው የምትከለክኝ? ተደራርበን ከተኛን እንኳን 6 ወር ሞላን እኮ። እሺ እዛ የለመድክበት ሶፋ ላይ ተኛ። ሰምቻለሁ። ምን ፈለግ? እንደገባ ይፈልጓል ተብዬ ነው። ማኔ እንግዲያው ከመጣህ ቀር የዓመቱን የሥራ ሪፖርት አዘጋጅተህ አቅርብልኛ። አሁን እኮ ገና ሁለተኛው ወር ላይ ነው ያለው። ማን ያለው? ማን ያለው? እሱንም ቢሆን ሰርተህ አዘጋጅተህ አቅርብ። ሚስቴ ብትሆኚ ይህን ስጦታ ሳበረክትልሽ ከታላቅ ረሃብ ጋር ነው። አሁን መሄድ ትችላለህ። ፀሐይ፣ ምን ልታዘዝ? የድርጅቱን ወራዊ አጠቃላይ ዳታ እንዴት ትሰጭኛለሽ? ለአንተ የማልሰጠው ምንም ነገር የለም። ሌላም ነገር ጠይቀኝ። እሺ ሆዴ፣ ጠይቃታ፣ ጠይቃት። ወሬ ልታወራ ከመጣሁ እንውጣ። አይ
ትላንት እርሶ እንዲወድቁ ሆን ብሎ ሙዙን የጣለውን ሰው ለማወቅ ከፈለጉ ብዬ ነው። አልፈልግም። ሂድ። ማን ነው እሱ? ፀሐይ፣ እኔ ባለ ትዳር ነኝ። ይህን ማድረግ አልችልም። ይቅርታ ፀሐይ። እስካሁን የታምሽተህ ነው? ሜሪ፣ ስራ ላይ ነበርኩ። ውሸታ! እርጉዝ ሚስትን ጥላይትም እያመሸ መምጣት ጀመርክ አይደል? ምን ሆንሻል ሜሪ? አለቃዬ ከባድ ስራ አዘውኝ ነው። ለዛ ነው። ለምንድን ነው ማታምኚኝ? እኔ አንቺን ትቼ የት ሄዳለሁ? እሺ ይቅርታ። ደግሞ ያልሽኝን ይዤልሽ መጥቻለሁ። ቆንጆ ፓፓዬ ነው ያመጣሁልሽ። ይሄማ ጥሬ ነው። ምን ሆነሻል ሜሪ? ይህ ውስጥ እንዴት እንደበሰለ። እኔ የምፈልገው ይሄን አይደለም፣ በጣም የበሰለው ነው። ከዚህ በላይ ሂድና ቀይረው። አንተማ ምን አለብህ? ዝም ብለህ ተኛ እንጂ። ወርቁን አገኘው? አላገኘሁት። ማለቴ ፈልጌው ነበር፣ አላገኘሁትም እንጂ። እባክህ ባለቤቴ ሽጉጡን ካየችው ትደነግጣለች። ይኸውልህ የምንፈልገውን ነገር የማትሰጠን ከሆነ ለሚስትህ ነው ይሄንን ፎቶ የምንሰጣት። እባክህ ሻኪ ጊዜ ስጠኝና የአባቴ ንብረቶች መካከል ፈልጌ ካገኘሁት ትሰጣችኋል። ፊሊሞን ከማን ጋር ነው የምታወራው? መጣው ሜሪ፣ ስልክ ይዤ ነው። ቅዳሜ ማታ 12 ሰዓት ላይ ከውብ ዓለም ጋር ክለብ ከመግባቴ በፊት ወርቁን እንድታዘጋጅ። ድመቶች እየተጣሉ ነው። ድመት ሲጠላ ለማየት ነው በዚህ ሰዓት የተነሳው? ደግሞ ማን ነው በዚህ ሰዓት ስልክ የምታናገረው? አለቄ ደውሎልኝ።
everybody. ሪፖርቱን አዘጋጅቻለሁ። የምን ሪፖርት ነው? ትላንት አዘጋጃሉኝ። ስማ፣ አሁን የዚህን ግዙፍ ድርጅት የሥራ እንቅስቃሴ እችን በምታህል ጥራት ስታመጣ ትንሽ አይሰማም? ሁሉንም ነገር አጭርና ግልጽ በሆነ መልኩ አዘጋጅቻለሁ። ያንብቡት። ይህን ሁሉ ገጽ ማንም ያነብልኝ? ለማንኛውም እዚህ ደብዳቤ ላይ በእኔ ቦታ ላይ ስምንና ፊርማን አኖር። ለማን የሚሰጥ ነው? እሱ አይመለከትም። የምክትል ስራ አስኪያጅነቱን ቦታ ከፈለክ ልምምዱ ከዚህ ነው የሚጀመረው። ወይ ካልፈለክ ነው ለተስፋ መስጠት እኮ እችላለሁ። እዚህ ላይ ፈርም። ማሳሰቢያ፣ አቶ ታገል አይችሉም ከዛሬ ጀምሮ ከስራ ተሰናብቷል። ማን ያለው? እኔ። ታገል ይቅርብ ብያለሁ። ቶቶ ታገል ላንተ ብዬ ነው። ዞር በል አንተ። ታገል ይቅርብ ብያለሁ። ፊልማን ነው ተመልከት። በሱ ጽሑፍና ፊልማ ላይ የተፈረመው እኮ አሳሰውኝ ነው። ከፀሐይ ማንም አይለየኝም። ፊልሙን እገልሃለሁ። ፀሐይ ገድዬ ነበር እኮ ዛሬ። እግዚአብሔር አወጣው። የእናትና አባት አምላክ ዛሬ ነው የደረሰለት። እውነቴን ነው። እኔ እዚህ ብደፋው እችላለሁ። የቤተሰብ ኃላፊነት የሚሰማኝ ሰው ትልቅ ሰው። በል እንግዲህ አንተም የምክትል ስራ አስኪያጅነቱን ቦታ አንተ ያዘው። እሺ፣ አመሰግናለሁ። እይ በስመ አብ ወልደ መንፈስ ቅዱስ። ምን ነው አንተ? ምን ነው እንዴ? ነውር አይደለም እንዴ? ሀገሩ አዲስ አበባ ነው። ውሃ ርካሽ ነው። አትታጠብም? ቀላል ጎርንታል እንዴ? በልበል ሂድልኝ፣ ሰጥቻለሁ። በቃ ሂድልኝ እንደ አማርኛ ምን ልብስ ማጠብ አማርሽ? አንተ ስታጠብ ቁጭ ብሎ ማየት። እያናገርኩህ እኮ ነው። እኔም ልብስ ማጠብ ነበር በጣም ያማረ። አሁንስ እኔ ራሱ ረፍት አማረኝ። እንዴት ነበር የጀመረው? ከስራ ሲመጣ ደህና ነበር። ሽንት ቤት ገብቶ ከወጣ በኋላ ዞሬን ብሎ ወዲያው ተስደብፎ ወደቀ። ለክፉ ይዳርገኝ ነው ዶክተር። አታስቢ፣ ከኔ እውቀት በላይ የሆነ በሽታ የለም። አሁን ኳስ ጨዋታ ስላለ ነገ ሙሉ ምርመራ ይደረግለታል። እስከዛው ግሉኮስ ይደረግለታል። መርፌ ቢወጋም ጥሩ ነው። Wait.
ምንም እኮ አይሰማኝም። ምን ሆኖ ነው? ታስቆቅረኝ እባክህ። ታስቆቅረኝ። ወይኔ ሲስተር መርፌው ቢቀርም እኮ ችግር የለም። አንተ ደግሞ እንደ ጻልሽ ታለቅሳለህ እንዴ? ወንድ አይደለ እንዴ? ምን መንቦቅቦቅ ነው? አይዞ አሁን መለስ ይልልሃል። ሜሪ አንቺ እዚህ ማደር የለብሽ። ወደ ቤት ሂጂ። ሄኖክ እየጠበቀኝ ያለ። እንዲህ ያመመማ ትቻለህ። ደህና ነኝ አልኩሽ እኮ ሜሪ። አይዞሽ፣ ምንም አልሆንም። ማሪ አሁን እኮ ክትትል ስራ አስኪያጀኛለሁ። ዋና ችግርን እያወቅ አላምናልሽኝ እንጂ እኮ ማልቀስ ትቻለሁ። የት ሞክረን ያወቀው? የት ሞክረን ያወቀው? ነፍስ አባቴ እሳቸው ጸልዩልኝና ተፈወሱ። ለምኑ ይሰጣቸዋል፣ አንኳኩ ይከፈትላቸዋል አይደል የሚለው። በላውን ወሬን ተዘጋጅ፣ ተጠብቀኝ። ለቅሳለሁ እንጂ አላለቅስም። አደራሽ ፈጽሞ ካጠገቡ እንዳትርቅ እባክሽ። እሱ አላመመው ማለቴ ሀሳብ አይግባሽ፣ እኔ እንከባከበዋለሁ። ባይሆን አንቺ ግን ሰው አለሽ? ለጊዜው ሰራተኛችን አለች። እረሱን ይሻለው እንጂ እኔ ምንም አያሳስበኝ። ምንም ሀሳብ አይግባሽ። ሕክምናውን ጨርሶ በአጭር ጊዜ ውስጥ ወደ ቤት ይመለሳል። እሺ እደውላለሁ። እሺ ደህና ደር አባዬ። ንዳው አለዋልቀስ በጣም ገርሞኛል። ያለፈ ታሪክ ነው ብዬሽ ነበር እኮ እሱ። አላልሙንም ላና ከ30 ደቂቃ በኋላ እንደግማለን። ኮንክ አያቴ ናፍቆኝ አንተ ሳትወለድ የሞቱትን ሷር ላንቺትን ይበላ ወአለ መታደል አላርሙ ሲጮልም ታሺ
አስደነገጥከኛ። ጫና ሲበዛብኝ በቃ የመጣልኝ ቦታ ይስል መርፌና ግሉኮሱስ እሱ ችግር የለውም ብርታት ይሆናል። ሄኖክ በእናትህ ከውጭ የሚሰማው ሙዚቃ በጣም እየረበሸኝ አስቀንስልኝ። በእውነት ላስቀንስልህ? በእናትህ አትቀልድ፣ አስቀንስልኝ። ምን ልታዘዝ? ዲጄ የለም እንዴ? ዲጄ ወጣ ብሎ ነው ይመጣል። ኦኬ፣ እስኪመጣ አንድ ቢራ ይገኒ። በጣም ጠምቶ ነበር ማለት ነው። ስብስቂ ታብራለሽ። የአማረህን ሰው መጋበዝ ነው። ዲጄው በቃ ካሁን በኋላ አይመጣም። ቅድም ሲገባ የቻለ ግን ለምን ፈልገህ ነው? ሙዚቃውን ከፍ እንዲያደርግ ሄሎ ሜሪ፣ ደህና ነኝ፣ በጣም ደህና ነኝ። ስልኩ ባትሪ ዘግቶበት ነው፣ ተኝቷል። አይ አልቀሰቅሰው። አይዞሽ ሜሪ፣ አትጨናነቂ። እሺ እሺ፣ ደህና ደር። አይዞሽ፣ ትንሽ ጀነት ልንሰርገን እንሄዳለን። እኔ ቤት ከፈለግን ይርቃል፣ ከፈለግን ይቀርባል። ግን ቆይ ስምሽ ማን ነው? ውባለም ዙምባያ። ድንገተኛ ነው፣ ድንገተኛ። ምንድን ነው? ምኑ? ምንድን ነች ልጅቷ? ሰው ነቻ። ትርስ ትርስ፣ ለምን ነው የምነሳው? ትርስ እስኪ አንተ ያማል። ሆስፒታል ነው። ሆስፒታልማ አይደለም፣ ማረፊያ ቦታ ነው ብላ ምንድን ነው? ውባለም ደግሞ አንዱን ያዥ እንጂ በሁለቱም ለምን ትለቂያለሽ? ቆማ ታመጣለህ እንደ ውሃ አምጣ። አይዞሽ አይዞሽ። አንተ እብድ ነህ እንዴ? በል በመጣህበት ይዘህ ተመለስ። የትም አልሄድም። እዚሁ ነው ተቃቅፈን ለምን። ኧረ ሄኖክ ስለፈጠረ አታዋርድ። ስለፈጠረ መብራቱን አጥፋልኝ። በእናትህ ችግር ውስጥ እየከተትከኝ ነው ያለው ሄኖክ። የበለጠ ችግር የሚመጣው ይህን መብራት ካላጠፋ እጮሃለሁ።
አቤት። ማን ነው? እኔ ነኝ። ይቅርታ፣ ትንሽ ስላስመለሰኝ ልብሴን አውልቄዋለሁ። አስመለሰ? ተመልሼ እመጣለሁ። ልብስ ለብሰህ ጠብቀኝ። እሺ። በጣም አስመለሰ እንዴ? አይ ትንሽ ነው፣ 1-2 ብቻ ነው። ሊጠብቅ ያደረው ሰውስ? ሽንት ቤት ነው። ዳም እየተጸዳዳ ነው። ለማንኛውም ይሄን ውሰድበት፣ ማስመለሱን ያስታግስልሃል። ባኞ ቤት ማለት ስንወጣ ሆስፒታል። ምን ማለት እኔና አንቺ ሰው ልንጠይቅ መጣልና መሸብን እዚሁ ተኛ። እዚህ ይመስለኛል። በላሁን ሂሳቤን ስጠኝ። ሂሳቤን ሰጥቼሻለሁ። አልሰጠኝም። ማታ ስንወጣ ነው ተነጋግረን የከፈልኩት። አልከፈልከኝም። ያለበለዚያ ህዝብ ፊት ጮኬ ነው የምቀበል። አስነንኪው። በቃ ውጡ። ልቀቀኝ። ገንዘቤን ካልሰጠኝ አልወጣም። አንተ ሳውተኝ እንደሆነ በምን አውቃለሁ? ኧረ እኔ ለራሴ በሽተኛ ነኝ። በእግዚአብሔር እጅ ያለው ሰው ነኝ። በምን አቅሜ? ኧረ ሄኖክ አንድ ነገር በላት እባክህ። ጥርጣሬሽ አይከፋም። የ2000 ሂሳቡን ከፍለኝ ቆና ነው የሚሄደው። የጠየቀኝ ፋይሎች እነዚህ ብቻ ናቸው። አሁን የዓመት በጀቱ ማን ነው የሚሰራው? አቶ ፊሊሞን እንዴት ነው? አሁን እንኳን ደህና ትመስላለህ። አሁን ሙሉ ምርመራ አድርግልሃለሁ። ደም፣ ሽንት፣ አክታና ሰገራህን ምርመራ ክፍል ትሰጣለህ። የአልትራሳውንድ እና የራጅ ምርመራ ይደረግልሃል። አሁን ደግሞ በቅርቡ አዲስ የገባ መሳሪያ አለ። ስሙ ማነው? ስሙ ምንድን ነበር? በሱ ምርመራ ይደረግልሃል። የኢንዶስኮፒ እና የፓኖራማ ስካን ምርመራ ይደረግልሃል። እሱ ደግሞ ምንድን ነው? ትስቃለህ? እስቲ ጥርስህን መመርመር አለበት። አሁን የሁሉ ምርመራ ምን አስፈለገ? ስንት ቀረጥ የተከፈለበት ስንትና ስንት ገንዘብ የወጣበት መሳሪያ ስራ ላይ አይዋል እኮ ነው የምትለኝ።
እዚህ መስሪያ ቤት ውስጥ ይሄን አስረቡ ያለው ቪዲዮ ፊልም ስተለሰተኛ ጊዜ አረጋሽ ዛሬም ብቻ ነው ያየሁት። እሱ ከኮምፒውተር መረጃ ክፍል አጣራለሁ። ለመሆኑ ምን ዌብሳይት ላይ ነው የምታየው? ምን ድረገጽ ላይ ነው የምታየው? bankbank.com bankbank.com እስቲ ከዚህ ላይ ጻፈው። አይጽፍም። እነዚህ ጻፍ እና ኮምፒውተር ላይ ጻፈው። እና በዚህ ዙር መጻፍ ስማ የመረጃ ክፍሉ ሰራተኛ ይሄን ነገር በተደጋጋሚ ታየው እንደነበረ ከነገረኝ የግል ፋይል ላይ bankbank.com የሚል ጽፌ ከስራ አባርራለሁ። ለጊዜው ግን የድርጅቴን ክብር የሚያጎድፍ ነገር ስትሰራ እጅ ከፍንጅ ስላስኩ ያን ወር ደሞዝን ቀጥቻለሁ። አረጋሽ ቀጥሉታ። ትንሽ ራሴን ያመኛል እንጂ ደህና ነኝ። ልብሶች ይዤ ልመጣ። እርግጠኛ ነሽ? ሹቡ አለም ራሱ ነው። በአንተ ቤት ከኛ መደበቅ ነው። እባካችሁ እኔ አሞኝ ነው ሆስፒታል የገባሁት። የወርቁ ሳያንስ ሚስቴን አውጥተህ ገንዘቧን ትከለክላታለህ? በእውነት ሻክ፣ እኔ ምንም ማውቀው ነገር የለም። ዝም በል። ለሁለት ተፈራርቃችሁ ካወጣችሁኝ በኋላ ገንዘቤን ተከለክሉኛላችሁ? እኔን ሊያስታምመኝ የመጣው ሰው እኮ ነው ይዟት ያደረው። ይኸውልህ ለሁለት ያወጣችሁበት 3000 ብር፣ እኛ የመጣንበት 2000 ብር፣ በአጠቃላይ 5000 ብር ከእጅ ታደርጋለህ። እባካችሁ ሚስቴ እዚህ ነው ያለችው፣ አታዋርዱኝ። አሁን ያለ ምንም ድርድር 10 ጨምረንበት 50 ሺህ ብር ታመጣለህ። ያለበለዚያ ግን በሚስት ፊት ነው የምናዋርደው። እሺ 5000 ብር ልስጣችሁ። ሊጠይቁኝ የመጡ ሰዎች ናቸው። ታዲያ ለምን ቁጭ አትሉ? አይ ይቸኩላሉ። ልንሄድ ስለተነሳ ነው። ባልሽን ማታ መተን እንጠይቀዋለን። ወርቁንና 50 ሺህ ብሩን ማታ 6 ሰዓት ላይ ባር ቤት ይዘን እንመጣ። 50 ሺህ ብር
አንደኛው ይሆን አንተ ነበር የሷን ገንዘብ የወሰድከው? በል ባልቦላህን ሳላጠፋ ተንበርከክ። እባክህ ራስህ ተንበርከክ። ይሄንን ነበር አይደል? ብርና ወርቁ የጠየቃችሁኝ ነው ያልብር የለኝ 5000 ብር ግን አምጥቼላችሁ። ወርቁስ አላገኘሁት። የመጨረሻ እስከ ነገ ማታ ማታመጣ ከሆነ ህይወትህን ነው ማመሰቃቀል። አሁን ያዘው ተቀበል። አፍን ብትዘጋ ይሻል ነበር። ባኮዲቃችንም ተደርፎ ወደ ሆስፒታል እንግባ። ስንት ኪሎ? እንዴት ልትመጪ ቻልሽ? መታመመን ስሰማ ነው። መቼም ያንተ ነገር እንደማይሆንልኝ ታውቃለህ አይደል? ደግሞ ቆንጆ ምግብ ሰርቼ አምጥቼልሃለሁ። እሺ እኔ ስለደከመኝ በኋላ እበላለሁ። ችግር የለውም፣ እኔ ራሴ ነኝ የማጎርስ። እውነት በቃኝ፣ ደክሞኛል። ይቅርታ፣ ክፍል ተሳስቼ ነው። ሜሪ እባክሽ በሌላ መንገድ እንዳታዩ። ፀሐይን ተዋወቂያት። ፀሐይ ሚስቱ ነኝ። ፀሐይ ያለቀ ጸሐፊ ናት። ልጠይቀኝ መጣ። ሰማሁ። አሁን እሷ መሄድ ትችላለች? አዎ እኔ መሄድ እችላለሁ። ፈጣሪ ያድነሽ። አንቺ እንደምታስቢው አይደለም። እባክሽ ተረጋጊ ሜሪ፣ አታስጨንቂኝ እባክሽ። አሁን በሽተኛ ነህ። ሁሉም ነገር ስትነጋገርበታለን። እሺ ቁጭ በይና። አትንካኝ። አትሰይ በቃ አዲሱ የበሽታ ጎተራ ሆነሃል ማለት ነው። የሚገርመው ነገር ይህን ሁሉ በሽታ ተሸክመ እስካሁን ድረስ በህይወት መቆየት
ይኸውልህ የምርመራ ውጤት እንደሚያሳይ ከሆነ የጨጓራ ግድግዳ በሙሉ ተሰነጣጥቋል። የምትመገበው ምግብ በጠቅላላ ወደ ሰውነት እየፈሰሰ ይሄ ጣፊያ ላይና ጉበት ላይ ከፍተኛ የሆነ ኢንፌክሽን ፈጥሯል። ሲጋራ ታጨሳለህ? አዎ አግኝተነዋል። ምክንያቱም እዚህ መተንፈሻ ቱቦ መተንፈሻ አካል ላይ የሆነ የፒፓ ጉራ ተሰንክሯል። ስለዚህ ይሄንን በከፍተኛ ቀዶ ሕክምና እናወጣልሃለን። የተሰነጣጥቀውን ጨጓራ እንሰፋዋለን። እሺ፣ እስከዛ ድረስ ግን ምንም አይነት ምግብ ሆነ መጠጥ መጠጣት አያስፈልግም። እኔ እስከዛው ማስታገሻ መድኃኒቶች አዝልሃለሁ። ዘኔ ፋርማሲ ስቷ ይኸውልህ አንድ ሰው ልኬልሃለሁ። ኮሚሽን አደራሽ። ምን ማድረግ እንዳለብኝ አላውቅም፣ ግን ከዚህ ሆስፒታል በፍጥነት መውጣት አለብኝ። ምን ነው? ዶክተሩ ቀዶ ጥገና ማድረግ አለብህ አለኝ። አሁን ጨዋታው አጓጊ እየሆነ ነው። አንተ ትቀልዳለህ አይደል? እኔን ያሳስበኝ ለሜሪ እንዴት እንደማስረዳት። ምንድን ነው ይህ? ዶክተር አዘዘው እንጂ መጣሁት። አይ ሜሪ፣ ሰላም። አሁን በሽታ ምናምን የሚባል ነገር ድራሹ እናጥተዋል። ምንድነው እሱ ደግሞ? የባህል መድኃኒት ነው። ከግራዋና ከነጭ ሽንኩርት የተቀመመ። አሁን ይህን ጠጥተኛ ባንድ ነው በሽታ ከላይ ላይ የሚወገድ። ደግሞ እንዳይመር ብዬ ግራዋውን በደንብ ነው ያደረኩት። ጠጣ። እንዴ ሜሪ፣ በጣም እኮ ነው የመረው። ምንም አይመርም። አንተ ደግሞ አረ ጓደኛህን አንድ በል። አንተ ወላነህ እንዴ? ጠጣ ጠጣ። ሜሪ፣ እኔ አልቻልኩም። መጨረስ አለብህ እንጂ ሁሉም። አዎ ሁሉንም ካልጨረስክ መድኃኒቱ ምንም አይሰራም። በርታ ወንድሜ። ማታ እዚህ ማደር ስለማይቀር በቃ ቤት ሂድና አረፍ በል። ወርቁን ግን ስታገኝ ድርሻዬን አሰጠኝ። በል ሂድ አሁን። አባዬ ምን ተፈጥሮ ነው? ሌቦች ናቸው መሰለኝ። ፖሊሶች ሳይዟቸው አይቀርም።
የተሳሳተ መድኃኒት ወጋው ማለት ለከፋ አደጋ ያደርሰዋል? ለከፋ አደጋ እንኳን አያደርሰው፣ ግን አንተ ካጠገቡ እንዳትለይ፣ ትተው እንዳትሄድ። እሺ? አልለየው። ጓደኛህን ጥለህ እንዳትወጣ አላልኩህም? ችግር የለም፣ በሩን ቆልፈዋለሁ። አንተ ወራዳ! ቆንጆ ሁለመናሽ እንዴት ያማረ ነው። በተለይ ደግሞ ይሄ ቺዝ በርገር የመሰለው ፊትሽ፣ የሰርግ ኬክ የሚመስለው ተደራራቢው ሽንጥሽ ልቤን ስብር ነው ያደረገው። እኔ የምልሽ የሰፈሪ ሰዎች ሱፐር ሞዴል እንደምትመስይ ነግረውሽ አያውቁም? በእውነት ምቀኞች ናቸው፣ ምቀኞች ናቸው። ይቅርታ ሳላስጨርሳችሁ፣ አንድ በሽተኛ አብዶ ራቁቱን እየዞረ ነው። ማነህ አንተ? የኮምፒውተር ክፍል ሰራተኛ ነኝ። አሁን አስጠርቶኝ ነበር። ለምንድን ነው እዚህ መስሪያ ቤት ውስጥ በተደጋጋሚ የብልግና ዌብሳይት የሚያዩ ሰራተኞችን ስም ሪፖርት ያላረክልኝ? ይህ ድርጊት በተደጋጋሚ አንድ ቦታ ላይ በመመዝገቡ ኮምፒውተሩን ለማወቅ ጊዜ ስለወሰደብኝ ነው። አሃ፣ ያቦዘኔ አሁን ማየቱን ቀጥሎበታል ማለት ነው። አንተ ሪፖርት። ይቅርታ ጌቴ፣ የእርሱ ኮምፒውተር ነው። ማነው እኔን ኮምፒውተር ተከታተል ያለ? ና ና ና፣ ስራ መባረርን የሚገልጽ ደብዳቤ እዚህ ላይ ጻፍና ፈርም። ወንድሜ ምን አገኘ? ተሻለ? እንዴት ነህ? በረታ? ሰላም ነው? መታመም ስማ እኮ በጣም ነው የደነገጥኩት። ሄኖክን ሁልጊዜ ይዘኝ ሂድና ወንድሜ ልጠይቀው ብለው ችላ አለኝ። እንዴት ነው? በረታ? ተቀመጥ። ያማል ያትሰውይ እያያ ተቀመጥ። ምን እንደው ፊልዬ አንድ ጥያቄ ልጠይቅ ፈልጌ ነበር። አመታዊ በጀት እንዴት ነው የሚሰራው? በቀመር ነው። በቀመር መሆኑ መች ጠፋኝ። እንዴት እንደምትሰራው እንድታሳየኝ ነው እንጂ እንደው ለነፍስ ሆናል። አውጣ አውጣ አውጣ! ይፎበታል ማለት ነው። ማትረባሽ ምን እንደሚጠይቀኝ ሰምተሽዋል? ደፋር! እኔማ ካሁን ለቀክበት ብዬ ነበር። አመታዊ በጀት ይላል እንዴ? ይሄ በጀት የሌለው ልጅ።
በኋላ መጥቼ ያለ ትናንት ስለተፈጠረው ነገር በጣም ይቅርታ። እሺ በግድ ካላጎረስኩ ብላኝ እንጂ ሌላ ምንም የተፈጠረ ነገር የለም። አሁን ከዚህ ሆስፒታል ልንሄድ ነው። እሱን በሰፊው እናወራበታለን። ፈጣሪ እኔን የሚወደኝ ሰው እንዲሰጠኝ ሁልጊዜ ጠይቅ ነበር እና ፈጣሪ የሚወድሽን ሰው ሰጠሽ? እኔ እንጃ። እሱ እኔን ማስደሰት መቻል አለመቻሉን እርግጠኛ አይደለም። አንቺን ምንድነው የሚያስደስትሽ? እሱ መርፌ ሲወጋ የት አለ የሬሳ ሳጥን? በህይወት ፈርድ መሆን አለበት ይህንን ያደረገው። ቆይ እሺ አሁን ደግሞ ምን አድርግ ነው የምትለው? አንሳና ይኸው በአንተ ቤት ብረት ቀብተኛ መሸወድ ነው። በእውነት ሻክ አባቴ ያስቀመጠውን ነው ያመጣውላችሁ። አሁን ትክክለኛውን ወርቅ ትሰጠናለህ ወይስ ንዛዜ? ምን ልርዳ? ወንድሜ እዚህ ተኝቶ ነበር። ስሙን ትነግረኛለህ? ፊልሞን ጌታቸው። ወንድምህ 201 ነው የተኛው። ይኸውልሽ አባቴ ሊሸጠው ፈልጎ ብረት መሆኑን ሲያቅኔታል። ምናልባት እናንተ ያገኛችሁት ወርቅ የሚመስል ነገር ይሆናል። ዛሬ ግን እውነተኛ ሽጉጥ መያዝ አማረኝ። እባክህ እኔ ምንም ጸብ አልፈልግም። አሁን ሁሉ ነገር የሚወራረድበት ሰዓት ነው። ይኸውልህ ለአንተ መባረር እኔም ምክንያት አረጉኝ እንጂ እኔ ምንም ማውቀው ነገር የለም። ከ1 እስከ 3 እስከምቆጥር ጠብቅ። 1 2 በወንድ ልጅ አምላክ እስከ 3 ጠብቅ ብዬ ነበር። የኔ ቆንጆ ሁለመናዬን ሰጥቼሻለሁ፣ ልቤንም ጨምሮ። የሽ ልቤ እዚህ ጋር ነው። ና ና
መንገድ ረበሽከኝ። አንድ ሰላም ያለው ቦታ ባገኝ እዚህ ልበት ሸንት ችንችን ሄሎ በኋላ እንደግመዋለን። እሺ እዚህ ነሽ እንዴ? እኔ ሸሽታ ሆስፒታል እስክትገባ ድረስ ከጠላኝ ለምን ቤቱን ለቀሽ ሂጂ አትለኝም? ሜሪ፣ እኔ ከአንቺ ለመሸሽ ብዬ አይደለም ሆስፒታል የገባሁት። ከልቤ አፈቅርሻለሁ። ከማንም ጋር ለመማገጥ አልነበር እንዴ? ስላለብኝ ያከታመሽ ነበር። ሜሪ፣ እኔ አልማገጥኩም፣ ግን ጆሮሽ ምን ሆኖ ነው እንዲህ ትልቅ? ሜሪ እባክሽ ጥለሽኝ አትሂጂ። ጀንበር ወዴት እየሄድሽ ነው? የእርሶ ነው ጋሼ። ሁለተኛ ትፈጅርሽ እንዳትልሽ።
እሷን ምን አስፈራ? ቤቱ የሁለታችሁ ነው አይደለ? በቃ ዘሙ ብለህ ገብተህ አርፈን ነው። እዚህ ጉዳይ ውስጥ ግን ሄኖክ እጁ የለበትም። ዶክተር ተስኖት እዚህ ምን ይሰራሉ? በትርፍ ሰዓት ምን ልስራ? ልጎለትልህ? አንቺ ግፊው። ደርሷል። ጭንቅላቱ ይወጣል። ግፊው። አዎ ያው ሁላችሁም ተገኝታችኋል። የድርጅቱ ምክትል ስራ አስኪያጅ የአዲሱን ዓመት የበጀት እቅድ ያሳውቀናል። ሁላችሁም በጥሞና ተከታተሉ። በመጀመሪያ ስለተሰጠኝ እድል አመሰግናለሁ። በምክትል ስራ አስኪያጅነት እዚህ መስሪያ ቤት ከገባሁ ጀምሮ ያው ውጤታማ ነኝ። እቅዱን ተከታተል አልኩ እንጂ ጭኖን ተከታተል አልኩ እንዴ? ተረሰ ወደ ሰጥልማት ሂድ። ያው እዚህ ድርጅት ውስጥ የምክትል ስራ አስኪያጅነት ቦታ ከያዝኩ ጀምሮ
ብዙ መሻሻሎችንና ለውጦችን እንዳሳየው የምታውቁት ነገር ነው፣ ሀቅ ነው። እንግዲህ ዛሬ የማቀርብላችሁ እንደ ፊልሙን በወረቀት ሽት ያለውን ሳይሆን እኔ ያስተካከልኩትም ጥሩ ሆኖ የቀረበውን የዓመታዊ በጀት ነው። በጥሩ ሁኔታ በቪዲዮ ምስል ተመልከቱት። በጥሞና ተከታተሉ። አሁን እኔ ማርስሽ ስራህስ? ስራዬ ካንቺ ስለማይበልጥ የዓመት ፍቃዱ ስጪ አብሬሽ ይሆናል። አለቃዬ ከፈለገ ያባረኝ። ፊሌ ወይ ሜሪዬ አማረኝ። አሁን ደግሞ ምን አማረሽ? ሌላ ልጅ አማረኝ። እሺ ለማንኛውም ሰውየው ወደ ቀድሞ ቦታ እንድትመለስ ወስነዋል። እንዴ ተስፉስ? እሱማ በከፍተኛ ማዕረግ መጋዘን ውስጥ ላይቶች ወሬ እንዲያመላልስ ተመድቧል። መቼም እዚህ ውስጥ ያንተ እጅ አይኖርም ብዬ አላስብም። ኧረ እኔ ምንም አላረኩም። ፍላሽ ዲስኩን ብቻ ነው የቀየርኩት። በልሽ ቻው። ዛሬ 3 ዓመት በፊት ከኬጂ ወርቅ ቤት ተዘርፎ የነበረው 2 ኪሎ ግራም ወርቅ ትክክለኛው ወርቅ ሳይሆን ብረት መሆኑን ፖሊስ አረጋገጠ። በተመሳሳይ ዜና የወርቅ ቤቱ ባለቤት ከላዩ ወርቅ የተቀባ ብረትን ሆን ብለው በተጋለጠ ስፍራ በማስቀመጥና እንዲዘረፍ በማመቻቸት በዚህም የመድን ክፍያ መቀበላቸው በመረጋገጡ ፖሊስ በቁጥጥር ስር አውሏቸዋል። ሄሎ ኤቭሪባዲ እንዴት ናችሁ? ምን ያስፈልጋል? ቀብሎ ሰርፕራይዝ ማድረግ ነው እንጂ ይህ አንበሳ ነው እንዴ እንደዚህ ሲያስጨንቅሽ የከረመው? አንተ ና ና ሳመኝ ሳመኝ ና ዝገን ይችን ጉንጭ ና እንዴት አባቱ ያምራል ባክሽን። ዋው 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 አንበሳ ይዘሻል። ታዲያ የኔ ምክር አልሰራ ወንዱን ሁሉ በቁጥጥር ስር አለዋል። አሁንም ደግሞ አንድ ነገር ሰርፕራይዝ ላረጋችሁ ነው የመጣሁት። አዲሱ ባሌ ላስተዋውቅሽ ነው። እንደምን አላችሁ? አቶ ጉዱ ደግሞ እዚህ ይሰራል። ቤት እያፈረስኩ ቤት እሰራለሁ።